ውድ ያለምነሽ ዩቲዩብ ቻናል ተከታይ እህቶቼ፣ ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንግዲህ በየአረብ ሀገር ያላችሁ እህቶቼ እንግዲህ እኔ እንጀራ ሁሌ ስጋግር ምን እንደማረግ ታውቃላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መጀመሪያ ልጡን እንደዚህ ዱቄቱን ድብን አርጌ አምሰዋለሁ። ድብን አርጌ አምስና ከዛ አበርደዋለሁ። ቅዝቅዝ አርጌ እነፋዋለሁ። ዱቄት አምሳችሁ ቶሎ ብላችሁ አታብኩት። መጀመሪያ ስቴፑን ልንገራችሁ። መጀመሪያ የምታደርጉ ምንድነው? እንትን በሉ እርሾውን ማለት ነው። እርሾውን ሙቀት አለ። እርሾውን እንትን በሉት ለብ ባለ ውሃ ኮፍ አድርጉት። ይሄው እኔ አሁን እርሾውን ኮፍ እያደረኩት ነው ለብቻው ማለት ነው። ይሄ ታመደም ታምሱ ቡኒ ሲመስል የኛን ሀገር ቀይ ጤፍ እንጀራ ነው የሚመስለው። በጣም ነው የሚያምረውና እርሾውን በደንብ ታቦኩትና ለብቻው ማለት ነው። እርሾው ለብቻው ኩፍ እስኪል ድረስ ይሄን በደንብ አድርጋችሁ ምስ ታረጉታላችሁ። በራሱ ድቡቅ እስኪል ድረስ ማለት ነው። ከዛ ካመሳችሁት በኋላ ይሄ ጓጓል እንዳይኖረው ምን ታረጋላችሁ? በደንብ አድርጋችሁ ትነፉታላችሁ። ከነፋችሁት በኋላ ኩፍ ካለው እርሾ ጋራ ውሃ ጨመር ታረጉበትና ከእርሾ ከዛ አሁን ላሳያችሁ ነው። ውሃ ጨመር ታረጉና ቡክት ታረጉታላችሁ። ቀስ እያረጋችሁ ስታቦኩ ግን ዝም ብላችሁ እንዳታቦኩት። ቀስ ይጓጉላል። በእርግጥ ቢጓጉል የታመሰ ፍርኖ ዱቄት ቢጓጉል እንጀራው እንትን ነው የሚል የሆነ ጓጓሉ ድብ ብሎ ነው የሚወጣባችሁ። ግዴታ ማጥለል አለባችሁ ማለት ነው። ግን ከዛ ከመሆኑ በፊት ውሃን ጠብ እያረጋችሁ ውሃን እየቀነሳችሁ በሆነ ዕቃ ሞልታችሁ አቅርባችሁ ማብካት። ቁጭ አድርጋችሁ ካቦካችሁ በኋላ አይደለም ገንፎ እንኳን ካማራችሁ ማለት ነው። ገንፎ ካማራችሁ ራሱ ይሄ ይሆናል፣ ፍርኖ ዱቄቱ ይሆናል። ይሄው እንደዚህ ድብን አድርጋችሁ ካመሳችሁት በኋላ ንፍት አድርጋችሁ አምሮታችሁን ይከላል። ግን እኔ የፍርኖ ዱቄት ገንፎ ይቅርታ አድርጉልኝ አልወድም። እንጀራው ግን በጣም ያምራል። ይሄው እኔ አሁን ሁሌ የመጋገር እንደዚህ ቡክት ታደርገዋለሁ። ዛሬ አኩቻው አውሰቱ ቤቱ ስለሌለች ቶሎ እንትን እለዋለሁ። አሁን ነው የወጣችልኝ። ቶሎ አንድ ለ30 ደቂቃ ያክል አበርደውና እያያችሁኝ ማለት ነው። ለ30 ደቂቃ ያክል አሁን በደንብ አምሰዋለሁ። ከዛ ለ30 ደቂቃ ያክል ብርድ አደርገዋለሁ። ከበረደ በኋላ ምን አደርገዋለሁ? ነፍቼ እየነፋሁ በራሱ ጊዜ ይበርዳል። ከበረደ በኋላ ምን አደርገዋለሁ? ቡክት አደርገዋለሁ። ቡክት አደርግና ፍሩን ውስጥ እዚህ ውስጥ ከተዋለሁ። ነገ ውሃ በበላዩ ጭምር አድርጌበታለሁ። በወፍራሙ ነው የምትተውት፣ በቀጭኑ እንዳትተውት። አኩታችሁ ስትጨርሱ በወፍራሙ ተውት። ምክንያቱም ለነገ በደንብ ብኑ ቦክቶ ያድራል። ከዛ ነገ ሙቀት ስለሆነ ነገ ቀስ ሲመቸኝ ሰቱቤቱ በማታየ ታይም ላይ ውሃውን ጥልል አደርግና አደፍቼ ሌላ ውሃ ጨምርበታለሁ። ከዛ ለአርብ ስትወጣልኝ ግግር አደርገዋለሁ። በእርግጥ እንጀራ ትወዳለች፣ ግን በየቀኑ እንጀራ ስጋግርባት ዱቄቱ ተወደደ ስለምትል እኔ ደግሞ ዱቄቱ ተወደደም አልተወደደም እንጀራ በጣም እወዳለሁ። እንጀራ ነፍሴ ነው አልኳችሁ። ማርያምን ሌላ ነገር ባልበላ ይሻለኛል እንጀራ ከማጣ ማለት ነው። እና ክፉ ልምድ ለመድኩኝ። እንደዚህ የእሷን ሲያምራት ጋግሪ ትላለች፣ እኔም ጋግራለሁ። ክፉ ልምድ አስለመደችኝና እንጀራ ወደ መጋገሩ አዘነበልኩኝ። አያችሁ? እና እንጀራ የጋገርን መብላት በተለይ ስደት ሀገር ያለን እህቶቻችን እንጀራ ማናገኝ እንደዚህ ፍርኖ ዱቄቱ የሚመቻችሁ ነው፣ የማይመቻችሁ አላችሁ። እኔ እናቴ እሷ ስለምትበላ ነው፣ እሷ ትወዳለች። በይ ሲላት ራሱ እንጀራ ጋግሪ ትላለች። እሷ በጣም እንጀራ ትወዳለች። የኛን የኢትዮጵያ ምግብ በደንብ ስለምትወድ ነው እኔ የምጋግር። ሌሎቻችሁ የማይመቻችሁ እህቶቼ ስላላችሁ አርጋችሁ ብሉ ብዬ እናንተን ሌላ ኮተት ውስጥ አላስገባችሁም። አሁን አያችሁ ቡኒኝ እስኪመስል ድረስ በደንብ አመስኩት። ጨለማ ስለሆነ ነው፣ ያው በማታ የሚሰራ ስራ የስርቆት ስራ እንደዚህ ነው። እና በደንብ አምሸዋለሁ። መታመስ አለበት። ይሄ ያው አገር ቤት ስንዴ ፀሐይ በደንብ መጥቶት አይደለም የሚፈጨው። ይሄ ደግሞ በደንብ ከታመሰ እንጀራው እንዴት እንደሚያምር ማርያምን እንዴት እንደሚያምር አትጠይቁኝ። አሁን ይሄ በደንብ ታምሷል። አሁን አጠፋዋለሁ። ያመስኩትን ትንሽ አጠፋውና እነፋዋለሁ። እየነፋሁት ይበርዳል። እያያችሁት ነው፣ ይጨሳል በደንብ ስለታመሰ ማለት ነው።
እንዳውም ዛሬ ነው በደንብ ያመስኩት። በእርግጥ አምሳለሁ ግን እንደ ዛሬ አድርጌ ድብን አድርጌ አላመስኩትም። ውሃ ደግሞ ሲያነሳ አትጠይቁኝ። ከዛ ይሄን እንዴት ታደርጋላችሁ መሰላችሁ? በደንብ አድርጋችሁ ካመሳችሁት በኋላ ንፍት ታረጉታላችሁ። ንፍት ሲል እየነፋችሁት ይበርዳል። ሲበርድላችሁ ትንሽ ቀዝቀዝ ሲል ከኩፍ ካለ እርሾ ላይ ታቦኩታላችሁ ማለት ነው። ከዛ ኩፍ ካለ እርሾ ላይ ታቦኩትና አብኩታችሁ ቁጭ። ከዛ ሀሪፍ እንጀራ ይሆናል ማለት ነው። እሺ ማሮቼ፣ የኔ ቆንጆዎች እንደዚህ ነው የሚደረግ። እንጀራ ለማታገኙ እንጀራ ግዴታ ገዝታችሁ የመጠቀም እንትናችሁ እንትን ባይ እንዳትገዙ። አረብ ሀገር የመዳም ቤት የምትሰሩ እንጀራ ገዝታችሁ እንዳትበሉ። ይሄው ይሄን እያወካችሁ ተጠቀሙ። ለምን ትገዛላችሁ? ምን በተባለ ምን በወጣችሁ እንዴ? ለምን ለነሱ እየሰራችሁ ገዝታችሁ የምትጠቀሙ ከሆነ አንድ ቀን ገዝታችሁ ካሳዩአቸው ሁሉ ጊዜ እነሱ ገዝታችሁ በራሳችሁ እንድትጠቀሙ ሁሉ ይፈልጋሉ። ይሄ መሆን የለበትም እናቴ። ለምትሰሩት ነው። እኔ እንኳን እግዚአብሔር ይመስገን ቀኑ እየደረሰ ነው። እኔ ያው ሁሌ መጓጓቱን ስላበዛሁት ይሄ ነው ማለት ስለማልፈልግ ነው እንጂ ቀኑ እየደረሰልኝ ነው። አገሬ የምገባበት ቀኑ እየደረሰ ነው። አያችሁ፣ አሁን እንደዚህ አድርጋችሁ ንፍት ታረጉታላችሁ። የነፋችሁት ይበርዳል። እዩት፣ ይበርዳል። ከዛ የበረደውን ፍርኖ ዱቄት ስታቦኩት አያችሁ ይጓጉላል። እንደዚህ ካልሆነ ቢት ይጓጉላል። ከመጓጎሉ በፊት እንደዚህ ያደርጋችሁ ዱቄቱን ብትን ታረጉታላችሁ። ብትን እንትን እንዲል ማለት ነው። እንዲህ በደንብ እንትን እንዲልላችሁ አድርጋችሁ። ኢትዮጵያዊ ደግሞ ለስራ እንኳን የራሳችን እንደ ራሳችን አድርገን ጋግረን ለመብላት የሚከብደን አይደለም። ምክንያቱም የእነሱን ሽንት ቤትም እንኳን በማናውቀው ቋንቋ ሸጣፋቸውን ይዘን እየሰራን ነው። ስለዚህ ይኸው እንደ እግጀ እንዳያቃጥለኝ ነው። እዩት፣ ቡንኝ አድርጌ ነው ያቦካሁ ያመስኩት። አሁን ይበርዳል። እንዲህ ሳረገው እየበረደ ይመጣና ቆንጆ እንጀራ ይሆናል። ቆንጆ እንጀራ ይሆንና ከዛ ቆንጆ እንጀራ ለአርብ ደግሞ ስጋግረው አሳያችኋለሁ። ዛሬ አይደርስም። በዛሬ እንጀራ አይሆን፣ ነገር በደንብ መውካት አለበት። ቂጣ ያለ እንጀራ አያምርም። አሁን ይሄ በ3 ቀን በ3ኛ ቀኑ ሀሪፍ የሆነ እንጀራ ነው የሚሆነው። እኔ ሀሪፍ እንጀራ እንዲሆን እንጀራዬ በእርግጥ ቆንጆ ነው፣ ግን ስለማይቦካ አሁን ሳሳቦካ ካየች ጋግሪው ትላለች። እንጀራ ትወዳለች ትበላለች። እና ግን እኔ እንድታየው አልፈልግም። ለምንድን ነው እንድታየው የማልፈልገው? ሳይቦካ በደንብ ጋግሪው እንብላ ስለምትለኝ ነው። እኔ ደግሞ እንደዛ አልፈልገውም። በገዛ ቤቷ አትብላ ማለት ሳይሆን ግን ሳይቦካ አያችሁት፣ ዱቄቱ ሲታመስ ይድበለበላል። ይኸው እንደዚህ ነው የሚሆነው። እንደ ዳቦ ቆሎ ነገር ነው የሚሆነው። ግን ስትነፉት አሁን ይሄ ዝም ብላችሁ አብርዳችሁ ከውሃው ላይ ብትጨምሩት ማለት ነው ምን እንደሚሆን ታውቃላችሁ? አይንት ውሃው ማያረሰው ተድቦልቡሏል። በዛ ላይ እንጀራው አያምርም። እንጀራው ስለማያምር ቆንጆ አድርጋችሁ ጋግራችሁ ተጠቀሙ እህቶች። ለአዲሶቹ ነው። ነባሮቹ እርግጠኛ ነኝ ታውቃላችሁ ብዬ ነው የማስበው። አዲስ ለምትመጡት ግን አረብ ሀገር አዲስ ለምትመጡ ድርቆሽ ሽሮ ይዛችሁ ነው አትምጡ አልልም። ሰው የራሱን ሰርቶ የራሱን ህይወት አስተካክሎ ወደ ሀገሩ እየገባ የሰው መጥቶ አይስራ ብሎ ሰውን እንትን ሊል አይችልም። ሰውን ለምን አይልም። የራሱን ህይወት ሊያስተካክል የራሱን ህይወት ሊያስተካክል መጥቶ አትምጡ እንዲህ ነው አልልም። ግን ስትመጡ ራሳችሁን ማስከበር አለባችሁ። እነሱ የሚሏችሁን ነገር እሽሽ አትበሉ። አንድ ነገር እኔን የጎዳት እነሱ ሙሉኝ እሽሽ ብዬ ነው ዛሬ ካናቴ ላይ ወጥተው ብዙ ነገሮችን ማሳልፍ ብዙ ነገር አለ። ከዚህ ላይ ሁኜ መስራት መናገር የማልፈልጋቸው ብዙ ነገሮች አሉ። ኢትዮጵያ ስገባ ምነግራችሁ
በተለይ ላይቭ ስገባ ማወራችሁ ብዙ እህቶች አላችሁ። ላይቭ ገብቼ ስለማሳልፋቸው ነገሮች በሙሉ አስረዳችኋለሁ እና ራሳችሁን ስታስከብሩ ትከበራላችሁ። ራሳችሁን ካላስከበራችሁ ግን እነሱ ጢባጥቤ ነው የሚጫወቱባችሁ። ጢባጥቤ ምንም ስለእናንተ ዴንታ የላቸውም። አይገርማችሁም? ዴንታ የሆነ ነገር እንኳን ላድርግ ብትሉ ካለ እነሱ ፈቃድ አይሆንም። በገዛ ገንዘባችሁ እንኳን ማለት ነው የገዛ ገንዘባችሁን ለማስተካከል እንኳን እነሱን አስፈቅዳችሁ ነው መሆን ያለበት። ገባችሁ? ያ ከመሆኑ በፊት ራሳችሁን ለማስከበር አያችሁ፣ እንደዚህ ሲነፋ ይበርዳል። ያ ከመሆኑ በፊት ራሳችሁን ለማስከበር መሞከር፣ በቃ ጀግና መሆን አለባችሁ። የመጣችሁ እንደ ባሪያ ጆሮ ደግፍ ዝም ብላችሁ ጆሮችሁን ሰጥታችሁ ልታገለግሏቸው አይደለም። የራሳችሁን ደግሞ ኮንፊደንስ ሊኖራችሁ ይገባል። በቃ ራሳችሁን ታስከብሩ ይገባል። እኔ እንደመጣሁ ሁሉን ነገር ስልክ አርብ ነው የምታወሪ፣ እሺ በቃ ስልክ ለ6 ወር ያክል ስልክ አላስኩም የነበረ ነፍሷን የማረው ሴትዮቱ ናት። እናቷ ስልክ እንዲገዛልኝ ያደረገች። ያ ማለት የራሴ ጥፋት ነው፣ የማንም ጥፋት አይደለም። ራሴ አይ ኖ ማለት አለባችሁ። አይሆንም በቃ ምክንያቱም እናንተ ከድንጋይ አይደለም ከእንጨት ከግንድ አልተለጣችሁ አይደለም የምትመጡ። ሁላችሁም ቤተሰብ አላችሁ፣ እናት አላችሁ፣ አባት አላችሁ፣ እህት ወንድም አላችሁ እና ሰርታችሁ ምተዱ። አሁን ትንሽ ልጅ ደግሞ ትንሽ የገንፎ አድርጌ እበላለሁ። ገንፎ አልወድም ግን ገንፎ አድርጌ እጠቀማለሁ። እና እናት አባት አላችሁ፣ እህት ወንድም አላችሁ፣ ቤተሰብ አላችሁ፣ እናት አባት አላችሁ፣ እህት ወንድም አላችሁ። የራሳችሁ የሆነ ቤተሰብ ሊኖራችሁ አላችሁ። ስትመጡ ከዚህ ጋር ማለት ነው ከዚህ ጋር የራሳችሁ የሆነ ቤተሰብ አላችሁ። ያ ማለት ቤተሰብ ያ ማለት ስደት ሀገር ስትሆኑ እናት አባት ስልክ ይፈልጋል፣ ከእናንተ እንድታወሩ ይፈልጋል። እህት ማለት አሁን ይሄን እንዲበርድ ነው የተውኩት። ስልክ እንድታወሩት የሚፈልግ ቤተሰብ አለ። በተለይ ወልዳችሁ ከመጣችሁ ደግሞ የወለደ ያውቀዋልና ልጃችሁ ከእናንተ ስልክ የእናንተን ድምፅ መስማት ይፈልጋሉ። አሁን ህፃናቶች ደግሞ የቤተሰብ ድምፅ ይፈልጋሉ፣ የእናትን የአባትን ድምፅ ይፈልጋሉ። እና እንደኔ ከሆነ ልጅ አሁን በደንብ ድምፅ መስማት ትፈልጋለች። በደንብ ያው እኔ እንዳሳሳ በሚለው ሁልጊዜ ማውራት ስለማትፈልግ ዝም ስለምላት እንጂ ባወራት ደስ ነው የሚላት፣ በጣም ነው የምትደሰተው። እኔ ግን ማውራት አልፈልግም፣ ዝም ነው የምላት። ለምን ዝም ምላት? ጠልቻት አይደለም፣ ጠልቻት ሳይሆን ያው ትሳሳለች ብዬ ነው። ሲያሳብደ በባለፈው መስከረም ላይ ትሄጃለሽ ብላኝ ሴትዮዬ፣ ያው በአንዳንድ ነገር ተጋጭተን ትሄጃለሽ ስትለኝ እሺ ብዬ ልመጣ ነው መስከረም ብያት ማለት ነው። መስከረም እኮ እመጣለሁ ስላት እናቴ ትሙት መስከረም አለፈ አይደል እያለች እስከ ስንት ቀን መስከረም አለፈ አይደል እንዴ እመጣለሁ ብላ ውሸቷን ነው እንዴ መስከረም አለፈ አይደል እንዴ እያለች እስከ ስንት ቀን እርብሽ እንዳደረገች ቤተሰብ ማለት ነው። አሁን እንኳን እግዚአብሔር ይመስገን ሰኔ ነው የምመጣ ነው ያልኳት። ያው ሰኔ ልክ ነኝ፣ እውነቴን ነው፣ አልዋሸኋትም። ሰኔ ነው የምሄደው። ግን ሰኔ ቢሆንም ለቤተሰብ ለልጅ ቀኑን አትናገሩ። ይጓጓል፣ ልጅ ይጓጓል፣ እናት ትጓጓለች፣ ብዙ ነገር አለ ቤተሰብ የሚያጓጓ ማለት ነው። እና ራሳችሁን ምንም በላይ አረብ ሀገር መታችሁ ከምንም በላይ ራሳችሁን ሳታስከብሩ እንዳትሰሩ። ራሳችሁን ማስከበር ግዴታ አለባችሁ። ገባችሁ? ራሳችሁን ካላስከበራችሁ እነሱ ለእናንተ ምንም አይነት ክብር የሚባል አይሰጧችሁም። ማርያምን ክብር የሚባል የምን ክብር ነው? ክብር የሚባል አይሰጧችሁም። ራሳችሁን ካላስከበራችሁ ክብር የሚባል አታገኙ። ክብር እንድታገኙ ከፈለጋችሁ ራሳችሁን ለማስከበር መሞከር፣ በቃ ስራችሁን በአግባቡ መስራት፣ የሚያስፈልገውን ስራ በአግባቡ መስራት። ከዛ በላይ ግን እናንተን የሚነካ የእናንተን ክብር ዝቅ የሚያደርግ ነገር አታስደርጉ። ኖ ብላችሁ ይሄ ነው ኖ ብላችሁ የራሳችሁን ክብር ለማስቀጠል መሞከር አለባችሁ። እዚህ ጋር ማለት ነው የእናንተ ክብር
እናንተ ነው የምታስጠብቁት። የእናንተን ክብር እናንተ ካላስጠበቃችሁት፣ እናንተ ራሳችሁን ለማስከበር ካልተራመዳችሁ ማንም የእናንተን ክብር እነሱ እንደ ድንጋዩን ስትጎትችው የሚጎተት ይሆናል። ድንጋይ ካነሳሽው ቦታ ታነሺዋለሽ፣ ስትጥዩ ይጣላል። ያው ካስቀመጥሽበት ቦታ ነው ድንጋይ የምታገኙትና እነሱ ደግሞ እናንተ ልክ እንደዛ ነው የሚያዩአችሁ። እንደዛ ከመሆኑ በፊት ራሳችሁን ለማስከበር ሁሉን ነገር ብላችሁ መብታችሁን ስታስከብሩ መብታችሁ ይከበርላችኋል። መብታችሁን ካላስከበራችሁ ግን በየጊዜው ሂጂ ሲሉሽ መሄድ፣ ነይ ሲሉሽ መምጣት፣ አውቃለሁ የሰው ቤት የሰው ነው እንደፈለጋችሁ አትሆንም። ግን ራሳችሁን ለማስከበር መሞከር ብሉ። ድብቅ እያደረጋችሁ ካሜራ ተጠንቀቃችሁ ማለት ነው። አይታችሁ ስልካችሁ መጠለፍ አለመጠለፉ። ምግብ ስትበሉ ስልካችሁን ይዛችሁ አትብሉ። ከስልካችሁ ጎን አትቅረቡ ምግብ በምትበሉ ሰዓት። ምክንያቱም ጠልፈውት ይሆናል ስልካችሁን ማለት ነው። ስልካችሁን ጠልፈውት ስለሚሆን ምግብ በምትበሉ ሰዓት እንትን አትበሉ። በስልክ ይዛችሁ እያወራችሁ ምናምን አትብሉ ምግብ ስትበሉ ማለት ነው። ምክንያቱም ሲወጡላችሁ ወይም ደግሞ ሲተኙ ቀደም ብላችሁ ተነስታችሁ፣ እኔ እንኳን ቀደም ብዬ መነሳት አልችልም፣ እሷ ነው የምትነሳው። ግን እውነት ለመናገር ምግብ በሚበላ ሰዓት እበላለሁ። በምግብ ተናግራኝ አታውቅም። ግን ቢሆንም ሰው ነውና በአፉ ባይናገር በውስጡ ምን እንደሚታዘባችሁ ምን እንደሚል እናንተ ማወቅ ስለማትችሉ ራሳችሁን ለማስከበር ያክል ራሳችሁን ለማስወደድ ሳይሆን ለማስከበር በቃ አስተምራችሁ። ካልበላችሁ ደግሞ አትችሉም። የሰውን ሀገር ስራ ካልበላችሁት አትችሉትም። ገንዘባችሁን ሴቭ አድርጉ። እኔ የዋህ ነኝ፣ ገንዘቤን ሴቭ አላደርግም። ግን ገንዘቤን ሴቭ አላደርግም ውይ በስመ አብ ደግሞ ማተቤ ተቆርጧል። ከማተቤ ደግሞ ይቺ መስቀል የተደች እንዴት እንደደነገጥኩኝና ገንዘቤን ሴቭ ማድረግ አልችልም። ግን ኑሮ አስለምዶኛል። ሁሉ ነገር አይቸው ገንዘብን ሴቭ ማድረግ እንዴት እንደሚያስፈልግ ስለአያችሁት አሁን እየቀዘቀዘ ነው። ሳቦካው ደግሞ ላሳያችሁ ነው። መጀመሪያ በደንብ ይቀዝቀዝ እና ገንዘብን ሴቭ ያደረገ ሰው አይጎዳም። ተጎድቶ እንደማይጎዳ ነው ታላችሁ። ዝም ብላችሁ ገንዘብ ላገኛችሁት ያክስቴ ልጅ ያጎቴ ልጅ ማርያምን ስታጡ ዘወር ብሎ ያላያችሁ ዘመድ ስታገኙ የት ነሽ ነው ብሎ የሚጠይቃችሁ። እኔ ስላየሁት ነው። ዘመድ ስትይዙ ይቀርባችኋል። በጣም ስትይዙ አፍቃራችሁ ወዳጃችሁ በጣም ይበዛል። እንዴት ብላችሁ ግን ይህን ብር እንዴት እንደምታመጡት እናንተና የአብርሃሙ ስላሴ ነው የሚያውቀው። ብሩን እንዴት እንደምታመጡት በርበሬ ነው ከነገራችን ላይ ይሄ ከዚህ ነው ያዘጋጀሁት። እና ስትይዙና ስታጡ ልዩነትን ማየት አለባችሁ። ስታጡ ማራምን ስታጡ ዘወር ብሎ አያችሁ አለ መፈጠራችሁ ዘመዴ ብላችሁ ያክስቴ ልጅ በጣም ያክስቴ ልጅ ነው። ይሄ በጣም የምወደው በከፋይ ጊዜ እሱ ይቆምልኛል ከጎኔ አይለየኝም ያላችሁት ያክስቴ ያጎት ልጅ ልክ ስታጡ የሆነ ነገር ሲጎልባችሁ እናንተ ትዝ አትሉትም ሁላ ትዝ ማለት በቃ አንዴ ቸግሯችኋል አይደል? አታችኋል አይደለ? ያ ሰው ለእናንተ ትዝ አትሉትም። መፈጠራችሁ የት እንደሆነ አስታውሳችሁም ገባችሁ። ልክ ግን የሆነ ነገር ስታገኙ የሆነ ቦታ ላይ ደርሳችሁ በባለፈው ሽንኩርት ከትፌ ያስቀመጥኳት ናትችና ያለ አንዳንድ ነገር ተጠቅማለች። አያችሁ እነዚህ ሰዎች ወጣ ሲሉላችሁ የሆነ ነገር ሰርቃችሁ ለመብላት ትችሉ ቶሎ ብላችሁ በእንትን ትላላችሁ። እና እንትን ምንድነው ያልኳችሁ ያለው ልክ ከአገር ቤት እያላችሁ የእግዚአብሔር ሰላምታ ሰላም ያላላችሁ ኑ ቡና እስኪ ጠጡ ቸግሯታል እኮ ቡና ባይሆን እናጠጣት ቡና ባይሆን እንጋብዛት ያላላችሁ ሁሉ ልክ ውጥት ስትሉ ስደት ስትመጡ የራሳችሁ ነገር እንደሚኖራችሁ በእርግጥ ከሰው ቤት ስደት ስትቀመጡ ስቃዩ መከራው እንዳለ ቢሆንም ስራ አለ ትሰራላችሁ። ገባችሁ? ስራ ትሰራላችሁ። ስራ እንደምትሰሩ ስለሚያውቁት ገንዘብ እንደምትይዙ ስለሚያውቁት አሳቢ ነው መስሎ የሚቀርባችሁ። እንዴት እንደምታመጡት እንዴት እንደምታገኙት ግን ማንም አይረዳላችሁም። የትም ፍጩ ዱቄቱን አምጪው ነው ነገሩና
ገንዘባችሁን ሴቭ ስታደርጉ ሳትደውሉ ስትቀሩ ደግሞ እመቤቴ ይናገሯችኋል። ለምን ነው ማትደውልልን? ለምን እኛ አብረን አድገን አብራችሁ ማደጋችሁን ቤተሰባችሁ መሆኑን የሚያስታውሱት መቼ ነው? በዛ የዛኔ የችግር አረንቋ ሲቀፈቅፋችሁ ሳይሆን ዝምድናውን የሚያስታውሱት ልክ አረብ ሀገር ገብታችሁ ስራ ስትጀምሩ የራሳችሁ የሆነ ነገር ሲኖራችሁ ነው አብረው ያደጋችሁ መሆናቸውን የሚያስታውሷችሁ ማለት ነው። ያን ስትንከራተቱ ብዙ ፕሮሰሶችን እንትን ማሟላት አቅቷችሁ ለማሟላት ብዙ አውረዶችን ስታዩ ስትንከራተቱ ያኔ እናንተን ያላሰዋችሁ ለእናንተ የት ናችሁ ከጎናችሁ ነን ያላላችሁ ሰዎች ልክ አረብ ሀገር ስትገቡ ልክ ሸጣፋ ይዛችሁ ስትሸጥፉ ልክ ብር ስትይዙ እናንተ የወደቃችሁበትን ያስታውሳሉ ማለት ነው። ዘመድ ይመስላሉ። እንደዚህ ለገንዘብ ብሎ አንቺ ያለሽበት ቦታ ፈልጎ የሚመጣ ሰው መጀመሪያ አንቺ ገንዘብ አተሽ በተቸጋገርሽ ጊዜ ሁሉ ነገር ሲፈራረቅብሽ መከራና ረሃብ በበላይሽ ላይ ሲራመድ የት ወደቅሽ ያላለሽም ቤተሰብ ልክ ስትይዢ ስራ ሲኖርሽ እኔ እኮ ያክስትሽ ልጅ ነኝ ብሎ ብቅ ሲልልሽ እንደ ሐምሌ እሳት ያ ዘመድሽ አይደለም። ያ ጥኑ ጠላትሽ ላንቺ የማይሆን ምቀኛሽ ነው። እኔ እንደዛ ነው ብዬ የማስበውና ራሳችሁን ከእንደዚህ አይነት አደጋ መጠበቅ አለባችሁ። ገንዘባችሁ በአሁኑ ሰዓት ወልዳችሁ የመጣችሁ ገንዘባችሁ ልጃችሁ ነው ጥቅማችሁ። ልጅ ወልዳችሁ ደግሞ ያልተሰደዳችሁ ገና ተሰደን ስራችን ሰርተን ሄደን እናገባለን እንወልዳለን ያላችሁ ደግሞ ባላችሁ ገንዘባችሁ ነው የሚጠቅማችሁ። ገንዘብ ካላችሁ እንደምንም ባል አይጠፋም ታገባላችሁ። ግን ስታገቡ ገንዘባችሁ በስማችሁ ነው እንጂ በሱ ስም አብራችሁ ቀላቅላችሁ ምናምን አይደለም። አሁን እናያቸው ወንዶች ያባሉን ነው የሚመጡት። ገንዘባችን እኛ የለፋንበትን የሰራነውን ብር እኛ መብላት አያቅተንም። ድብን አገር መብላት አያቅተንም። ገባችሁ? እና ገንዘባችሁን ለመያዝ መሞከር አለባችሁ ከምንም በላይ። በአሁኑ ታይም ላይ ማርያምን ያክስቴ ልጅ እኮ ነው ያጎቴ ልጅ ነው አይሰራም። ነገርኳችሁ። ያክስቴ ልጅ አይሰራም። አይቼዋለሁ እኔ። ከኔ ወዲያ ያክስት ልጅ ወዳጅ፣ ከኔ ወዲያ ያጎት ልጅ ወዳጅ፣ ዘመድ ወዳጅ የለም። አይሰራም። ያጎት ልጅ ያክስት ልጅ ምናምን ይሄ ኋላ ቀር ነው። እናቴ ገንዘብሽ ነው ያክስትሽ ልጅ፣ ብርሽ ነው ያጎትሽ ልጅ። ስትይዢ ነው አሽቃባጭሽ የሚበዛው የት ወደቅሽ የሚልሽ ስትይዢ። ያኔ ያሽ ጊዜ ነው ያክስትሽ ልጅ የምታዩ። ገባሽ? ያክስትሽ ልጅ ማለት ያኔ የከፋሽ ጊዜ ቀኑ ጨለማ ሌሊቱ ብርሃን የሆነብሽ ጊዜ ያኔ ከጎንሽ አይዞሽ ያለሽ ያኔ ነው ያክስትሽ ልጅ። ያኔ ነው እሺ፣ ያኔ ነው ሲከፋሽ፣ መግቢያ ሲጠፋብሽ፣ ውዥንብር ሲሆንብሽ፣ በጋው ክረምት ሲሆንብሽ አይዞሽ ከጎንሽ ነኝ ያልፋል ያለሽ ያኔ ነው። ያኔ ነው ያክስትሽ ልጅ። አሁን ስታገኚ መሸሸት የማትፈልጊው አሁን ሲኖርሽ ያን ሰው ለመሸሸት እንኳን የሚከብድሽ ያኔ ከጎንሽ የከፋሽ ጊዜ፣ የራበሽ ጊዜ፣ የጠማሽ ጊዜ፣ የቸገረሽ ጊዜ አይዞሽ ያለሽ ያኔ ነው። ያኔ ነው ያክስትሽ ልጅ ትክክለኛ ኖርማኑ ያክስትሽ ልጅ። የተሳለቀብሽ ግን በቸገረሽ ጊዜ ይቺ እኮ አትረባም ያለሽ ያኔ ያክስትሽ ልጅ አይደለም፣ ያኔ ዘመድሽ አይደለም። እውነቱን ንገሪኝ ካልሽ የእናቴ ልጅ ስደተኛዋ በከፋሽ ጊዜ በቸገረሽ ጊዜ አንቺን የተሳለቀብሽ ስለ አንቺ ማውራት የጀመረው ያኔ ሲከፋሽ ስለ አንቺ ማውራት የጀመረው ስለ አንቺ መልካም ነገር ማውራት ሲፈልግ መልካም ነገር ማውራት እያለበት ስለ አንቺ መጥፎ ነገር ስለ አንቺ በቃ የማያስፈልግ ነገር ያወራው አሁን ስትይዢ ነይ እህቴ እኔና አንቺ እኮ አብረን ያደግን እኔና አንቺ እኮ እንደዚህ ነን ምናምን ሲልሽ የአረብ ሀገር የዋህ ምስኪን የአረብ ሀገር የዋህ
በነገራችን ላይ በጣም የዋህ ነን። አንጀታችን ስስ ነው። ያ ስስ አንጀታችን ደግሞ እየጎዳን ነው እንጂ እየጠቀምን አይሄድም። ስለዚህ ነይ እህት ዓለም ሲልሽ ሲደውልልሽ እንዴት ነሽ የት ወደቅሽ ምናምን ሲልሽ ወዶሽ አይደለም። አወዳደቅሽ ያንቺ አሳስቦት እንዳይመስልሽ። የፈለገ ነገር ብትወድቂ ለምን ደፋቲም ትዝ አትይም። ትዝ ገባሽ? ትዝ አትይም። አንቺ የሚፈልጋቸው ነገር ሲኖር አንቺን ያስታውስሻል። ከአንቺ ጥቅም ሲፈልግ አንቺ የወደቅሽበት ቦታ አሳስቦት አይደለም የሚደውልልሽ። ተረጅኝ ማርያምን ተረዱ። አንድ ሰው ፈልጓችሁ የሚደውል ለእናንተ አስቦ እናንተን ናፍቆ እናንተን ወዶ አይደለም። ከእናንተ የሆነ ነገር ሊፈልግ ሲል ባፍሽ በምንሽ የኔ ቆንጆ አይ ታስታውሻለሽ? ያደግንበት እንዴት እንዳደግን ታስታውሻለሽ? እንዴት እንደነበርን በቃ አላደለ አብራችሁ ያሳለፋችሁትን ነገር አብራችሁ ያደጋችሁትን ነገር እንደ አዲስ ሊያስረዳሽ ነው የሚሞክር። እንደዚህ ብለን አሳልፈን ትምህርት ቤት ስንሄድ እኔና አንቺ እንደዚህ ነበርን እኮ ረስተሽው ነው። አንቺ ትምህርት ቤት ስትሄጂ ያሳለፍሽውን ነገር አንቺ ራስሽ ታውቂዋለሽ። ሰው አስረድቶሽ አይደለም የምታውቂው። ራስሽ ትምህርት ቤት ስትሄጂ እንዴት እንዳደግሽ ቤተሰብሽ እንዴት እንደነበረ ውስጥሽ ጠንቅቆ ያውቃል። ሰው ሊያስረዳሽ አይገባውም። ገባሽ? እነሱ ግን ልክ ሊያስረዱሽ እንደ አዲስ አንቺን በቃ ያው እርሾ አያችሁት እና አንቺን እንደ አዲስ መልካም ለመምሰል ለአንቺ ጥሩ ለመምሰል አብራችሁ ያሳለፋችሁትን ነገር ለአንቺ ሊያስረዳሽ ደፋ ቀና እንደሚል ስንቶቻችሁ ናችሁ ሰውን እንደኔ የታዘባችሁት? እኔ ማርያምን በጣም ነው ሰውን የታዘበው። ይኸው ላቦካው ነው ቀዝቅዟል ዱቄቱ። ይኸው ላቦካው ነው ማለት ነው። ስንቶቻችሁ ናችሁ እንደኔ የሰው ልጅ የታዘባችሁት? እኔ እንዴት እንደታዘብኩ እመቤቴ በምታውቀው ማለት ነው። ሰውን በቃ የኛ ሰው ሲኖረንን ይጠላንና ስናገኝ የሚወደን ለምንድን ነው እስክል ድረስ ማለት ነው። እኔ ማርያምን በጣም የሚሰማኝ ብዙ ነገሮች አሉ። በሌለን ሰዓት ባጣን ሰዓት ስማችን ራሱ ማለት ነው ማርያምን ስማችን በጣም ነው የሚጣፍጣቸው። እኔ ሁሉ አልበላውም። በጣም ነው የሚጣፍጣቸው። ስለኛ በደንብ ማውራት ይፈልጋሉ። እንግዲህ እንደምታዩት ውሃ አቅርቤያለሁ። በደንብ እጄን ታጥቤያለሁ። በመሰረታችን በስመ አብ ወወልድ ወመንፈስ ቅዱስ። አሁን ይሄው ከእርሾ ጋር አቀላቀልኩት። በደንብ ይሄው ይታሻል። ከታሸ በኋላ ልክ እንደ ጤፍ ዱቄት ነው የሚመስለው። ስታሹት ራሱ ፍርፍር ነው እንደ ጤፍ ዱቄት ማለት ነው። እና ያኔ የከፋችሁ ጊዜ ያልደረሰላችሁ ዘመዳችሁ አሁን በስልክ እወድሻለሁ እህቴ እንዴት ነሽ ምናምን ስትጠፊ ደግሞ ማደዊ ምን አርገንሻል ምን በድለንሻል ምንድነው ያስከፋነሽ ይሏችኋል። አይደለም ማርያምን አልበደላችሁኝም። እናንተ ለምን ትበድሉኛላችሁ? እኔ ሰው ጋር ማውራት ነው ስላቆምኩት ነው እንጂ ብላችሁ ዝግት። ምክንያቱም ከእናንተ የሚፈልጉት ነገር ስላለ ነው። እናንተ ሙነሽ ነው ማደዊ ሙነሽ ነው ማታወሪ ነው የሚሏችሁ። ከእናንተ የሚፈልጉት ትልቅ ፕሮሰስ ስላለ ትልቅ አጀንዳ ስላለ ነው እንጂ እናንተን ወደዋችሁ እናንተን አፍቅረዋችሁ ወይም የእናንተ ናፍቆት አንገብግቧቸው ወይም የእናንተ ዝምድና ከውስጣቸው ሰርጦ ገብቶ አይደለም። የእናንተ መንከራተት የእናንተ በሰው ሀገር ደፋ ቀና ማለት እነሱ አሳስቧቸው አይደለም። መቤቴን ከእናንተ የሚፈልጉት ትልቅ ነገር ስላለ ነው እንጂ የእናንተ ዝምድና ያክስቴ ልጅ በሰው ሀገር እንደዛ ካሰቡ እስኪ ብዙ በኤጀንሲ አሁን እኔ በመጣሁበት ኤጀንሲ ብዙ ልጆች መጥተዋል። ከእናቴ ልጆች ውጭ ቡና እየቆሉ እየፈጩ የሚልኩልኝ የእናቴ ልጆች ብቻ ናቸው። ማርያምን ሌላ ሰው እስኪ አብረን አድገናል እኮ እንጀራ ያምራታል ድርቆሽ ያምራታል አይደለም ስልክ የተበላሽቶ ከሌት ገዝታ ለስልክ አበቃችኝ። ጥርሴን አሞኝ ከሌት ገዝታ ጥርሴን ከሌት ብር ልካልኝ ጥርሴን አሳከመችኝ። አሜሪካ ያሉትን እና አረብ ሀገር ያሉትን እኩል ያወዳድሯቸዋል።
አሜሪካ እናቴ በደቂቃ ነው በሰዓት ነው የሚከፈላቸው። እኛ በወር ያንም የደሞዝ ሰዓት ያቺ ደሞዝ ልንቀበል እንዴት አድርገን እንደምናመጣት እንዴት እንደምንልመጠመጥ በገዛ ገንዘባችን እንዴት ብለን እንደምንልመጠመጥ አያችሁ። እና ለምን ገንዘብ ሲፈልጉ የሚፈልጓችሁ ከሆነ ገንዘብ የሆነ ነገር ሲያስፈልጋቸው እናንተን የሚፈልጉ ከሆነ ለምን አባታቸው ሊያረጉ ገባችሁ? እኔ ይህን አልፈልገውም። ራሳችሁን ጠብቁ። የምን አባቱ ያክስት ልጅ፣ የምን አባቱ ያጎት ልጅ፣ ያክስት ልጅ ያጎት ልጅ ባናቱ ይተካል። በአሁኑ ሰዓት ያክስት ልጅ ያጎት ልጅ ጉልበታችሁ ነው። ገባችሁ? ጉልበታችሁ እያለ አረብ ሀገር እስክትመጡ ድረስ ፓስፖርት እስክታስተካክሉ ድረስ ማይግሬሽን እስክትገቡ ድረስ ብዙ ነገሮችን እስክታስተካክሉ ድረስ ስንት አይነትን ነገር አሳልፋችኋል። እስኪ ንገሩኝ፣ ስንት አይነት ነገር ስንት አይነት የመስቃቃል ሰምታችኋል። እቺ ብተድ ለራሷ ለሰው ነው እንጂ የምትሆን ትዳራችሁን ራሱ ለማለያየት በጣም ነው የሚቆርጠው የሚተው ማለት ነው። ማለት አንድ ያክስት ልጅ ትዳርሽን ሲያመሰቃቅለው ሊያገባሽ አይደለም፣ አንቺን አያገባሽም። ግን ያንቺ ህይወት አያስደስተውም። እኩል ከሱ ጋር እንድትሆኝ በተለይ ደግሞ የፈታ ያክስት ያጎት ልጅ ካላችሁ እሱ እና አንቺ እኩል እንድትሆኑ ነው የሚፈልገው። እኔ ስለደረሰብኝ ማለት ነው። ገባችሁ? እኔ ስላየሁት ይሄው ሽት አድርጌ ያወካሁት። አሁን ይሄ ላርብ ሸጋ እንጀራ ነው ይሆን። በቃ አላቀጥ ነው የማላቀነው። ለምንድን ነው? ነገ ስለማልጋግረው አቅኛተው። አርብ ግን ይሄን ነገ ውሃውን ጥልል አድርጌ ደፋውና አርብ ቆንጆ እንጀራ እንዲሆንልኝ እንትን እለዋለሁ። ጥልል አድርጌ ነገ አርብ ልክ ስትወጣልኝ ቀጠን አድርጌ ተውና ወዲያውኑ ሻወሬን ውስድ ከረኩ በኋላ ገገግር አድርጌ ቁጭ አደርገዋለሁ። ጀንትት ለዛው ምግቤን እየሰራሁ ነው እንግዲህ። እና የሆነ የሚወዷችሁ መስሏችሁ ብዙ ነገር እየተታለላችሁ ያላችሁ ይሄው አብቻለሁ። እግዚአብሔር ይመስገን ለአረቤ ቆንጆ እንጀራ ይሆንልኛል። ከዛስ የሚቀመጥበት ቦታ እዚህ ውስጥ ነው፣ ስር ነው። ይሄው አይታይም። በነገራችን ላይ ይታይም ምንም አይደለም። ምክንያቱም እንጀራ ስለምትወድ እሷ ብዙም ጊዜ እንጀራ ስለምትወድ ምንም አትልም። ያው እኔ በየቀኑ በቀደም ስለጋገርኩኝ አሁን ደግሞ ስጋገር ሌላ ነገር እንዳይመስላት በሚለው ነው እንጂ እንጀራ ትወዳለች፣ ትበላለች። የኢትዮጵያ እንጀራ በጣም ነው የምትወድ። እና ገንዘባችሁን ሴቭ ስታደርጉ ማየት ነው የምፈልገው። በተለይ አረብ ሀገር ያላችሁ እህቶቼ ገንዘባችሁን ሴቭ አድርጋችሁ ማየት ነው የምፈልገው። ገንዘባችሁን ሴቭ አድርጋችሁ ቤታችሁን ሰርታችሁ ማርያምን ቤት አገር እንግባ ብላችሁ ስታስቡ ቤት ከሌላችሁ እንዳትገቡ። ስላየሁት እኔ ከሱዳን ሀገር ተመልሼ ብዙ ነገሮችን ብዙ ሰው የታዘብኩበት መትተውኝ አይደለም፣ ገርፈውኝ አይደለም፣ ቆንጥጠውኝ አይደለም። ሰው እንድጠላ የሆንኩኝ ተቆንጥጬ ተገርፌ አይደለም። ተረዱ አይደለም፣ ተቆንጥጬ ተገርፌ አይደለም። ሰው እንድጠላ የወሰንኩኝ ማለት ነው። ገባችሁ? አረብ ሀገር ተመልሼ ሱዳን ሀገር ስመጣ ቤት ስለሌለኝ ብዙ መስቃዎች እየሰማ ቤት ስለሌለ ነው። ገባችኋል? እንጂ ገርፈውኝ አይደለም፣ ቆንጥጠውኝ አይደለም። ቤት ስለሌለኝ ከነሱ ስላረፍኩኝ ደግሞ ከአረብ ሀገር ሄዳችሁ ማርያም ቤት እንኳን ከሌላችሁ ከዘመድ ቤት እንዳታርፉ። ዛሬ ጧት ወርዳችሁ ከሆነ ጧት ከትሬን ወርዳችሁ ቤት ሰው ተቀብሏችሁ ከሆነ በበነገው በጧት ብር ብላችሁ ቤት ለመከራየት መሞከር አለባችሁ። ቤት ለመከራየት ማርያም እመኑኝ እህታችሁ ሆይ ቤት ለመከራየት መሞከር ነው እንጂ ሄዳችሁ ከሰው ቤት
ከሰው ቤት ስታርፉ ወጪ በዛው ልክ ወይ ደግሞ ወጪ አውጥታችሁ በራሳችሁ ተጠቅማችሁ በራሳቸው ተጠቀሙ ተብላችሁ አትባሉ። እኛ ሰተናቸው በእኛ ላይ እኛ እንዲያርገንላት አሁንማ ተቀየረች፣ አሁንማ ሰው አታስታውስ ማርያምን እንደዛ ነው የሚሏችሁ። እንደዛ ከመባላችሁ በፊት ታረብላችሁ ቤታችሁን ለአንድ ቀን አልጋም ቢሆን ይዛችሁ ታድሩና ታረብላችሁ ቤታችሁን ክርይት። እናት ካላችሁ ከእናታችሁ ቤት እርፍ እንጂ ከአክስት ቤት ከአጎት ቤት ልረፍ። እወደዋለሁ አጎቴን አሳድጎኛል እናቴ ተፈልቶ የጠጣችሁት ቡና ነው የሚቆጠርላችሁ። ይዛችሁ የገባችሁት ምንም ነገር አይቆጠርላችሁም። ጭናችሁ ብትገቡ ቤታቸውን ለራሳ የሆነ ነገር ብትሰጧቸው የፈለገ ነገር ብታደርጉላቸው እናት አለ ይዛችሁት የሄዳችሁት ሳይሆን የሚታሰብ የተሰጣችሁ ነገር እናንተ ያደረጋችሁ ቡና የተፈልቶላችሁ አልጋቸው ያደራችሁት በቃ ከቤታቸው የጠጣችሁት ውሃ የታጠባችሁበት ሻወር የወሰዳችሁበት ነው የሚቆጠርላችሁ እንጂ የመጣች ጊዜ እኮ ይሄን አድርጋልናለች ልብሳ ለብሳናለች ምናምን እንደ አዲስ ነው። አሁን ስትሄዱ እንደ አዲስ ነው የምትሰጡ የምትጠየቁት። ስላየሁት ከወዲሁ በተለይ አረብ ሀገር ሁናችሁ የመዳም ቤት ሁናችሁ ስትሄዱ ራሳችሁን ሳትጠብቁ ሄዳችሁ በኋላ ወይኔ እንዳትሉ ወይኔ ከዘመድ ቤት እንዳትገቡ ለአንድ ቀን ሁለት ቀን አልጋም ያዙ አልጋ ያዙ። እኔ አሁን እግዚአብሔር ይመስገን ስሄድ አዲስ አበባ ነው የማርፈው። ከእህቶቼ ቤት ነው የማርፍ ከእህቶቼ ቤት ነው የማርፍ ስላችሁ ግን ለሁለት ቀን ለሶስት ቀን ነው። ከዛ በላይ ማረፍ አልፈልግም። 3 ቀን አርፋለሁ። ለሶስት ቀንም ንስሐ እስክገባ ንስሐ ገብቼ ወደ ሱብሯ ማርያም ለጸበል ስለምሄድ ጸበሌን ተጠምቄ ከመጣሁ በኋላ እህቶቼ ጋራ በፍቅር ሰላም ተባብዬ ወደ ቤቴን ሄጄ ቤቴን አስተካክዬ ሁሉ ነገር አድርጌ ቀጥ ብዬ ሄጄ እናቴን አይቼ ልጄን ይዤ መጥቼ ከልጄ ጋራ መቀመጥ ጎንደር ስሄድ ከእናቴ ጋራ ማረፍ እፈልጋለሁ። ሳምንት 2 ሳምንት መቀመጥ እፈልጋለሁ። ሳምንት ስቀመጥ ግን ከእናቴ ጋር ሳምንት ስቀመጥ ግን ማለት ነው ከእናቴ ጋር ሳምንት ስቀመጥ ግን በቃ ብዙ ነገሮች አሉ ማስተካከል የምትችሉት ከቤተሰብ ጋር ስታርፉ ማለት ነው። ገባችሁ? ከቤተሰብ ጋር ስታርፉ ብዙ ነገሮችን ማስተካከል አለባችሁ። ዝም ብሎ አይደለም ከቤተሰብ ጋር አርፋለሁ የሚባል አንዳንድ ነገሮችን አስተካክላችሁ የሚያስፈልጉ ነገሮችን ይዛችሁ ከእናትሽ ጋር ከአክስቴ ቤት ልረፍ ከአጎቴ ቤት ልረፍ ብላችሁ ከአክስቴ ቤት ልረፍ ከአጎቴ ቤት ልረፍ ብላችሁ ሄዳችሁ ከአክስታችሁ ቤት ስታርፉ ከአጎታችሁ ቤት ስታርፉ ያን አጎታችሁ ያን አክስታችሁ ከእናንተ የሚፈልገው ነገር ይኖራል። ገባችሁ? ዝም ብሎ አይቀበላችሁም። ከእናንተ ብዙ ነገሮችን ይፈልጋል ስትሄዱ ማለት ነው። ገብታችኋል? ተረዳችሁኛ? ከቤቱ ስትሄዱ አጎታችሁ ከእናንተ የሚፈልጋቸው ብዙ ነገር አለ። ያን ደግሞ ይህ ነው ብዬ ለእናንተ መናገሩ አስፈላጊ ነው ብዬ አላስበውም። ታውቃላችሁ የሚፈልጉት ከእናንተ የተወሰነ ነገር ይፈልጋሉ። ከእናንተ ብዙ ነገር ይፈልጋሉ። በቃ ማለት እናንተ እንዴት እንዳመጣችሁት አያውቁም። ማርያም አያውቁም። እኔ ብዙ ያጎት ልጆች ያክስት ልጆች እንዳሉ ታውቃላችሁ። አረብ ሀገር ያዩ ለዛ ነው አረብ ሀገር ያዩ ስደትን ያዩ የሰው ቤት ብር እንዴት እንደሚመጣ ያዩ ያክስቴ ልጆች ያጎቴ ልጆች አሉ። ያጎቴ ልጆች ግን አሁን ከኔ ብዙ ነገር ይፈልጋሉ። ስልክ ካልደወልኩላቸው ለምን ነው የማትደውለው? አሁንማ ይዛ አሁንማ አግኝታ ለምሏችሁ አሁንማ ይዛ አሁንማ አግኝታ
ተበድራ ነው የሄደችው እኮ እኛ እኮ ምንም ነገር አላደረግንላትም አይሏችሁም። አሁንማ አግኝታ የለ አሁንማ ይዛ የለ ምን አታ እንዴ ነው የሚሏችሁ። ስላየኋቸው ነው። እኔና ራሳችሁን ጠብቃችሁ ተጠንቅቃችሁ ገንዘባችሁን ሴቭ አድርጋችሁ ማንም ቤተሰብ ሳታርፉ እኔም ነግራችሁ ማረፍ ካለ እናታችሁ ቤት ነው ወጭ ማውጣት ከፈለጋችሁ እናታችሁ ልጆች ጋር በአንድ ማዕፀን ከወጣችሁት የእናታችሁ ልጆች ሌላው ትርፍ ነው። አባቴ እውነቱን ነው። ሌላው ትርፍ ነው። የእናታችሁ ልጅ ግን የእናት ልጅ ጥሎ አይደለም። እኔ ስላየሁት ነው። የእናት ልጅ አልሽ ስለምንድነው አለም ነሽ ሌላውስ ቤተሰብ አይደለም ወይ ልትሉ ትችላላችሁ። አዎ ቤተሰብ ነው፣ ግን ደግሞ የእናት ልጅ ነው ጥሎ የማይጥል። ሌላው ይሄ አክስት ልጁ ያጎት ልጁ ስላየ ነው። በቸገራችሁ ጊዜ የሆነ ነገር እንኳን አስፈልጓችሁ እስኪ የሆነ ነገር አሁን አድርጊልን ሊመለስ እንኳን ማለት ነው ልትመልሱት እንኳን የሆነ ነገር ስትጠይቋቸው የምትመልሱት አይመስላቸውም። ገባችሁ? የምትመልሱት አይመስላቸውም። ስለዚህ ገንዘብን የሚበላም አበላላል። የገንዘብ አበላል አይነት አለው። ገባችሁ? የምትበሉት ሰው ማወቅ አለባችሁ። ከማን ጋራ ገንዘባችሁን ማውጣት እንዳለባችሁ ማወቅ አለባችሁ። ዛሬ አላውቅም ገንፎ ነው ያማረኝ። እስኪ እንግዲህ ትንሽ ናት ዱቄት ቀነስኳት ልብላ እና ገንዘባችሁን ከማን ጋራ መጠቀም እንዳለባችሁ እወቁ። ገንዘባችሁን ስትበሉ ስታወጡት ከማን ጋራ ነው ማውጣት ያለባችሁ። ይሄን ነው እኔ እንጂ ጥላቻ ኑሮብኝ አይደለም። ያክስት ልጅ ያጎት ልጅ ጋር ጥላቻ ኑሮብኝ አይደለም። አልጠላም፣ የሰውን መጥላት አልፈልግም። ግን ገንዘባችሁን ስታወጡት ከማን ጋራ ማውጣት እንዳለባችሁ ከማን ጋራ ማውጣት እንዳለባችሁ ማወቅ ስላለባችሁ ነው እንጂ እኔ ሰው ጥሉ ያክስት ልጅ ጥሉ ያጎት አይደለም። እኔ ሰው እንድጠሉ አይደለም። ግን ገንዘባችሁን ከማን ጋራ አውጥታችሁ ከማን ጋር መጠቀም እንዳለባችሁ ነው እንጂ እንትን የሰው ጥላቻ አይደለም። ገባችሁ? ሰው አልጠላም ያልኳችሁ ሰው መጥላት አልፈልግም። ግን ገንዘቤን ከማን ጋር መጠቀም እንዳለብኝ ማወቅ ገባችሁ? እኔ አሁን ገንዘቤን ከማን ጋር መጠቀም እንዳለብኝ አውቃለሁ። ስላየሁት ነው። ከአክስት ልጅ ጋር በልቼ አይቼዋለሁ። ከአጎት ልጅ ጋር በልቼ አይቼዋለሁ። ገባችሁ? በከፋይ ጊዜ ግን የአክስት አጎት ልጅ አይደለም የደረሱልኝ የእናቴ ልጆች ከጎኔ ያልተለዩ። የአክስት ልጅ አጎት ልጅ አይደለም ከጎኔ የቀረበኝ። የአክስት ልጅ አጎት ልጅ ግን ሳቀብኝ እንጂ ይቺ ደግሞ ነው ያለኝ የአክስት ልጅ። ገባችሁ? የአክስት ልጅ ባሏን ትፍታ፣ አረብ ሀገር እንድንልካት ከፈለገች ባሏን ትፍታ፣ እንድንረዳት ከፈለገች ትዳሯን ታፍርስ ነው ያለኝ። የእናቴ ልጆች ግን እህቶቼ ግን ባሏን ትፍታ አላሉኝ፣ ትዳሯን ትተዋላሉኝ። አብረውኝ ሲከፋይ ተከፍተው ሲርበይ ተርበው ስጠማ ተጠምተው ስስቅስቀው። እንግዲህ እህታችን እኮ ባላት ጊዜ እኮ እኛን አልጨከነችብን የእናታችን ልጅ ብለው የእናቴ ልጆች ገባችሁ? የእናቴ ልጆች እህቶቼ። ሌላው ማርያምን እናንተ ስላላያችሁት እስኪደርስበት ያልደረሰበት ሰው ግልግል ያውቀራለች ማላለሁ ውስጥ ነፍሷን ይማረውና ሌላው እስኪደርስበት ያክስቴ ልጅ ያጎቴ ልጅ ያክስት ልጅ ያጎት ልጅ አይጠላም። ማንም ያክስቱ ልጅ የሚጠላ የለም። ነገርኳችሁ እኮ ከኔ ወዲያ ያክስት ልጅ የሚወድ የለም አልኳችሁ። እኔ የጠላኋቸው በራሳቸው በቃ በራሳቸው በአመለካከታቸው ለሰው ባላቸው አመለካከት ነው ያክስቴ ልጅ ያጎት ልጅ ልጠላ የቻልኩት እንጂ ያክስት ልጅ ያጎት ልጅ አልጠላም። እኔ ደግሞ አብሶ የእናቴን ወገን የምጠላ ሰው አይደለሁም። እኔ እንትን ጾም ስለሆነ ስጎ ሰርቼ ነው የምበላ። ዘይትም አለው እና ሲኖራችሁ ያክስታችሁ ልጅ ከእናንተ የሆነ ነገር የሚጠብቅ ከሆነ ስታጡ የሚሸሻችሁ ከሆነ ያነ ያክስታችሁ ልጅ አይደለም፣ ያነ ያጎታችሁ ልጅ አይደለም። ገባችሁ?
ያነ እናንተ ሲኖራችሁ ከጎናችሁ የማይለያችሁ ነው ያክስታችሁ ልጅ። ከእናንተ የሆነ ነገር ፈልጎ ብቻ መጥቶ እህቴ ያላችሁ ያክስቴ ልጅ እኮ ነው ያጎቴ ልጅ እኮ ነው ማርያምን። ኧረ እባክሽ አምሮሽ ይቅር። አንቺን ያክስትሽ ልጅ አይደለም እመኝኝ፣ ያክስትሽ ልጅ አይደለም። አንቺን የሆነ ነገር ፈልጎ ከአንቺ የሆነ ነገር ፈልጎ ሲፈልግ ብቻ የሚፈልግሽ ያክስትሽ ልጅ ሆኖ አያውቅም፣ ሊሆንም አይችልም። ይሄው ስጎ ሰርቻለሁ፣ ቀላ አድርጌዋለሁ። እኔው እንትን ነው የምወድ በነገራችን ላይ ማለት ነው። ያው በርበሬ እወዳለሁ፣ ጨማምሬበታለሁ። እና ያክስቴ ልጅ እኮ ነው ምናምን ያክስትሽ ልጅ ነው እናውቃለን። ግን ደግሞ ያክስትሽ ልጅ አንቺ ምን ፈልጎ እንደቀረበሽ መጀመሪያ ማወቅ አለብሽ። መጀመሪያ ያጣሽ ጊዜ ያክስትሽ ልጅ የት ነበር? ለምን አልደወለልሽም? ለምን አላስታወሰሽም? ለምን እህት ያላለሽም? ለምን ሲከፋሽ ያኔ ሲቸግርሽ ወይ እህቴን ቸግሯታል ልርዳት፣ እሷ እኮ ካላት ወደኋላ አትልም፣ አብራን ነው የምናባላት። ገባሽ? ባለሽ ጊዜ የሚያባላሽማ ዘመድ ብቻ ሳይሆን ባዳ ሞልቴል እንዴ። አንቺንማ ባለሽ ጊዜ ገንዘብሽን ማጫፋጫፍማ እኮ ባዳ ሰባት ባዳ ማታውቂው ራሱ ያጫፋጭፍሻል። ገባሽ? ዘመድሽ ግን በቸገረሽ ጊዜ እህቴ ሲልሽ የሚያስደስት በዛን ሰዓት ነው። አይዞሽ ሲልሽ ከጎንሽ ነኝ፣ ነገሩ ሁሉ ያልፋል፣ ነገሩ ሁሉ ይስተካከላል እህት አለም ያለሽ ነው እንጂ ያትችን ደግሞ ገንፎ አልበላባት ነው። ገንፎ ዛሬ ምን ሆኜ ነው ገንፎ ለመጀመሪያ ጊዜ እና የሚያባላሽንማ አታጭ። ገባሽ? በደንብ አብስሉት። ግን እኔ ዱቄቱን ስላመስኩት ነው እንጂ ገንፎ መብሰል አለበት። ጊዜ ወስዳችሁ ገንፎን አብስሉት። እና የሚያባላሽማ አታጭም። ገባሽ? የሚያባላሽ አታጭም። ያክስትሽ ልጅ አይደለም ባጣሽ ጊዜ ያክስትሽ ልጅ ዞር ብሎ ካላየሽ ባለሽ ጊዜ ሊያባላሽ ሲያኮበኩብ የታባትክ የምን አባትክ ትይና አፍንጫውን ብለሽ አባረሽ ወደ መጣበት መንገድ መሸኘት ነው። የታባትክ ብለሽ ሽታበት። ገንፎ መታሸት ይፈልጋል። ገንፎ በደንብ መብሰል ይፈልጋል። አያችሁ? እኔ እንደዚህ አድርጌ ነው ማበስላት። አራሱ ናችሁ ስትወልዱ ደውሉልኝ ለእኔ። ውሃይቱን ፍልት እያደረጋችሁ በደንብ ብስል አድርጉት እና ስታጡ የት ነሽ? ምን እንርዳሽ? እኔ አራስ ሁኜ ከአንድ ቤት ሁለት ነው የወለድነ። ያጎቴ ልጅና እኔ ነን የወለድንና በጣም እስኪል ድረስ መርሳት የማልፈልጋቸው ነገሮች ቢኖር አንዱና ይሄ ነው። ያክስቴ ያጎቴ ልጅና እኔ ነን ባንድ የወለድን ማለት ነው። ባንድ ላይ ነው ማለት ባንድ ላይ ስላችሁ ያው ባንድ ቀን ማለት ነው። በተለያዩ ቀኖች ቢሆንም እሷ ህዳር 20 ምናምን ወልዳ እኔ ደግሞ ታህሳስ 20 ነው የወለድኩት ቃልዬን ማለት ነው። እና ሁለታችን አወላለዳችን ተመሳሳይ ጊዜና ተመሳሳይ ወራት ቢሆንም ግን አተራረሳችን ደግሞ የየቅል ነው። ለሷ ያላቸውን እንክብካቤ ብታዩ አብረውን ያደጉት የአንድ ሰፈር ልጆች ቤተሰብ ማለት የሰፈር ልጅ ይሄ በዝም ብሎ ምናምን አይደለም። ቤተሰብ ያክስቱ ያጎቱ ልጅ እሷ አባት ስላላት እሷ ብዙ ነገሮች ከቤተሰቦቿ ስላለ እኔ እናቴም ያው ትንሽ በአቅም ደከም ያለች ስለሆነች ትኖርልኝ እግዚአብሔር ይመስገን። አቅመ ደካማ ሆይ ማለት በአቅመ ደካማ ስላችሁ አርጅታ ሳትሆን ያው የሀገራችን ነባራዊ ሁኔታ ታውቁታላችሁ። እና እናቴ ትንሽ የአቅሙ ችግር ስለነበረ እሷ ደግሞ አባቷ ያው ደህና ነው በአቅም ማለት ነው። እና አባቷ በአቅም ደህና ነው። እኔ ደግሞ የደሃ ልጅ ነኝ። የደሃ ልጅ ስትሆኑ ማለት ነው በጣም ብዙ የተለየ
እንትን ትሆናላችሁ። እናንተ ላይ የማታውቁት ጫና ይደርስባችኋል። አይታችሁት የማታውቁት የጎረቤትም ይሁን የዘመድም ይሁን በቃ ጫና ይደርስባችኋል። እና ሁለታችን እሷ ወልዳ ብታዩት የጁስ አይነት የሚሪንዳ አይነት በቃ ምን ልበላችሁ እንዴ በቃ ወርቅ ማለት በቃ ዳይመንድ የወለደች ነው የመሰለ በቃ አይደል በዓለም ከቤተሰቡ እሷ ብቻ ሌላ ሁሉ መካን ሆኖ እሷ ብቻ የወለደች ነው ያደረጓት። ታይ በቃ ያልተደረገላት ነገር የለም። ለኔ ወልጄ ተኝቼ ዝምድናው እኮ አንድ ነው። ማርያምን ዝምድናው አንድ ነው። እመቤቴን ዝምድናው አንድ ነው፣ ልዩነት የለውም። እኔ ወልጄ ተኝቼ እመቤቴን እንኳን ማርያም ማረችሽ ማንንም አይገል አይደል? እንኳን ማርያም ማረችሽ ያለኝ ሰው የለም። በቃ እንዴ ስሰማ እንዴ ማን ወልጅ ብሏታል እንዴ ራሷን ሳታስተካክል ወልዳ እኮ ነው እንዴ ለራሷ ሳትሆን ማን ወልጅ አላት እንዴ? የሰው ልጅ መውለድ በዚህ ልክ ራስን ማስተካከል አለማስተካከል ያስብላል እንዴ ነው ያልኩኝ። ማለት አዎ የለኝም፣ ስወልድ ደሃ ነኝ፣ ምንም ነገር ሳይኖረኝ ነው የወለድኩኝ። እግዚአብሔር ይመስገን። ልጄን ደግሞ እግዚአብሔር ምንም ነገር የለሽም ሳይኖርሽ ወለድሽ ለምን አላለም፣ አላዳላብኝም። የድንግል ማርያም ልጅ እኩል ከሰው ጋር ነው ልጄን የሰጠኝ፣ ሁለመናዋን አስተካክሎ እኔ ብከፋባትም እኔ ብቸገር ባጣ የድንግል ማርያም ልጅ ግን ለኔ ያለውን ነገር አላሳጣኝም። ጤነኛ ልጅ ሰጥቶኛል። ለተወሰነ ሰዓት ለትንሽ ቀን ብትታመምብኝም ግን በቃ እግዚአብሔር አላዳላብኝም። እንደ ሰው እግዚአብሔር ፊቱን ሲያዞርባችሁ ነው እንጂ ትንሽ ከበድ የሚለው የሰው ልጅ ፊቱ ሲያዞርባችሁ ለምን ፊቱን አዞረብኝ ብላችሁ እንዳትቀየሙት። ሲያልፍ ይጸጸትበትና ይቆረቆርበታል። እና ገንፎዬ እየደረሰ ነው እና በጣም ነው የተሰማኝ። በጣም እንዴ አሁን አንተ አብረን አድገን እንደዛ ውሃ ተራጭተን ከኛ ቤት እየመጣህ ስንት ነገር ደብቄ ማርያምን ምሳ ሲተውልኝ አያቴ ጋር ነው ያደኩኝ። አያቴ ገበያ ምናምን ከሄደች ምሳ አስቀምጣልኝ ስትሄድ ለዛ ልጅ ልክ ሲመጣ የተሰጠውትን ምሳ ሰጠው ነበረ ደብቄ ማለት ነው። ከተሰጠውት ምሳ እንዲበላ ነበር የምፈልግ። ግን መጨረሻ ላይ በቃ ለሷ እንትን ሲል ለሷ በቃ አይደለም ብርሃን ምስክሬቱን ተሰማኝ። መጨረሻ ላይ ምን እንዳደርግ ጥሩ መጨረሻ ላይ እንዲያውም የባለቤቴን የስራ ወረቀት አስቀምጨው ነበርና ልክ ማዘሬ ስትመጣ ምን ቢሏት ጥሩ ነው ማዘሬ ስትመጣ ፌክ ወረቀት እኮ ነው ያሸክሞ። እኔ አነባለሁ፣ ጽፋለሁ፣ ብዙ ነገሮችን ማቀሰው ነኝ። ተምሬያለሁ። ነፍሷን የማረውና የእናቴ እናት አስተምራኛለችና ለእናቴ ስትመጣ እናቴንና እኔን ለማጣላት ባለቤቴን እንድፈታው ነው ሁሉም በቃ ትፍታው ነው። ያም ተነስቶ ባሏን ትፍታ፣ ያም ተነስቶ ባሏን ትፍታ ነው። ምንም ሳያረጋቸው እኮ ነው ባለቤቴ ምንም ማለት ባለቤቴ እንደዚህ እንትን የሚል ሰው ቢሆን በዳይ ሆኖ ቢሆን አዎ፣ ግን ባለቤቴ ምንም ሰው ቀና ብሎ ማየት የማይችል ሰው ነው። እመቤቴ ለራሱ እንጀራ እንኳን ሊቆርስ አፍሮ ነው የሚቆርስ። እንጀራ ለራሱ ወደ አፉ ሊያረግ አፍሮ በጣም አይናፋር ነው ማርያምን። እና ትፍታው ምን እንዳረጋቸው ምንም ሳያረጋቸው ማለት ነው። ትፍታው ባሏን ካልፈታችሁ በተለይ በስመ አብ ወወልድ ወመንፈስ ቅዱስ። አንዳማ አረብ ሀገር እንዴት ለመስገድ ብላ ብዙ ነገሮችን ስትል የነበረችው በኢየሱስ ስም የኔ ባል መፈታት እኔ ከባሌ ጋራ ለምን መለያየት እንደፈለገች ለምን እኔ እና እሱን ማለያየት እንደፈለገች እኔ እንጃ ግራ እስኪገባኝ ድረስ ጥያቄ የሆነብኝ ምንድነው ባሏን ትፍታ እያለች እንደዛ አካኪ ዘራፍ ስትል የነበረው ለምንድን ነው? ፍላጎቷ ምንድን ነው? የኔ ባል መፍታት እሷን የሚያስደስታት ለምንድን ነው ብዬ ነው በጣም ጥያቄ ሆኖብኝ ነበር ማለት ነው። አላደለ በቃ የሰው ልጅ አብራችሁት ያደጋችሁት ሰው ብዙ ነገሮችን አብራችሁ ያሳለፋችሁትን ሰው ባሉን ካልፈታ ብላችሁ በዚህ ልክ ጫና ስታደርጉበት ከባድ ነው። ጫና ተደረገብኝ። ትፍታ ባሏን
ለምን እኔ ለምን ብዬ ጥያቄ ሳቀርብ በቃ ፍቹ ከተባልሽ ፍቹ ምን ያደርግልሻል? የልጅን አባት እኮ ነው ማርያም። ሌላ ሰው እንኳን ቢሆን ችግር የለውም። ሰው የልጁን አባት ካልፈታክ ሲባል እሰቡት። አስባችሁታል የሚሰማችሁን ስሜት እንዴ? ከዛ ምን ሲባል ብሰማ ጥሩ ነው? አረብ ሀገር ስትሄድ ለልጁ አባት ነው የምታደርገው ገንዘቡንና መፍታት አለባት የልጇን አባት ተብዬ እርፍ ማርያምን እንዲህ አልኳቸው። መጨረሻ ላይ አልፈታም አልኳቸው። እኔ እናንተ አልፈታም። አሀ ለዚህ ነው እንዴ አልኳቸው። አይዋ ለዚህ ነው እንዴ አረብ ሀገር ሲሄድ ባሏ ለልጇ ነው ለልጇ አባት ነው የምታደርገው። ለዛ ነው ይሄው ገንፎ ሲበላ እንደዚህ ነው የሚበላ። እሺ ለወደፊት ሆዳም እንዳትሉ። ለዚህ ነው እንዴ አረብ ሀገር ስትሄድ ለባሏ ነው የምታደርገው፣ ለባሏ ነው የምትረዳው፣ ወይም ደግሞ የራሷን ህይወት ታስተካክልበታለች። ስለዚህ እንደዛ ከመሆኑ በፊት ባሏን ትፍታው ያላችሁኝ ለዚህ ነው እንጂ ለኔ አስባችሁ አይደለም። እሱም አልበደላችሁም ስላቸው ከዛ ምንም እንዳልበደላቸው እኔ በእርግጥ ጠንቅቄ ስለማቅ ከዛ በቃ ነገሩ ውይ አይ የሰው ነገር እንደዚህ ነው ለካ ሰው ብዬ አሰብኩኝ። ይሄው ገንፎ ያማራችሁ ይሄው ነይ እንግዲህ ገንፎ ዛሬ ነው ገንፎ ያማረኝ። ለምን እንደሆነ አላውቅም። በየስብስም ገንፎ እኮ አልወድም። ወልጄ ራሱ ገንፎ አልበላሁም። ግን ያ አንዳንዴ ከሰው ሀገር ስትሆኑ የሚያምራችሁ ነገር አለ። ሳትፈልጉ በግዴታ ገንፎን እንዲያምራችሁ ትሆናላችሁ። አላውቅም ለምን እንደሆነ ዛሬ ገንፎ ያማረኝ አላውቅም። ነፍሳት ቤቱ ስለወጣች ዝም ብዬ ልደበርበት ብዬ ነው። አልበላውም እኮ ግን ደግሞ በስላሴ ነው። ዋው እና ስታጡ ስትይዙ የሚወዳችሁ ስታጡ የሚጠላችሁ ሰው ጋር አትቅረቡ። ማርያምን አትቅረቡ። ገባችሁ? ሰው ማለት ስትይዙ የሚወዳችሁ መሆን አለበት፣ ስታጡም ደግሞ የሚወዳችሁ መሆን አለበት። ይሄን ነው የምፈልግ። ሁለቱንም ነው የምፈልግ። እንብላየው። ይሄን ነው የምፈልግ። ሰሃኑ በፎቶ ላይ ስታዩት ትልቅ እንዳይመስላችሁ ትንሽ ነው እና ሰውን ስትወዱት ገንዘቡን ብቻ ሳይሆን ሰውን አብራችሁ ነው መውደድ ያለባችሁ። ለዛ ነው በተሰቀለው እንዴት ነው የሚጥም እና ስላሸሁት ነው ስላመስኩት ነው። አየሽ ፍርኖ ዱቄት ገንፎ አልወድም ግን አምሸው ነው። እና ራሳችሁን ጠብቁ ዘመዶቼ፣ ገንዘባችሁን ሴቭ አድርጉ። እኔ አሁን ለመድ ቤት ባይኖረኝ ለመድ አልጓጓም። ቤት ስላለኝ ነው ሀገርን መግባት የፈለኩት። ቤት ባይኖረኝ ድጋሚ 4 አመት 5 አመት ልስራ እላለሁ። ቤት ስላለኝ ግን መግባት እንጓጓ። ለራሳችሁ የሆነ ነገር ይዛችሁ ግቡ። ላክስቴ ልጅ ሳልሰጣት ደግሞ ስትገቡ ላክስቴ ልጅ ስጦታ ሳልገዛ ባናቱ ይተከል። እንዳትገዙ። ማርያም ሱዳን ሀገር ስመጣ እኔ ሱፍ ያመጣሁለት ያጎቴ ልጅ አለ። በሜሴንጀር ስንት ሰላም አልኩት አይመልስም። እያየ እንዳላየ ያልፋል። ገባችሁ? ስለዚህ እንዳትሰጡ እና ላይክ አድርጉኝ፣ ሸር አድርጉኝ፣ ሰብስክራይብ አድርጉ። አይከፈልበት ወይ ገንፎ ሰው ወልዶ ያልበላውን ገንፎ አሁን ገንፎ ያምረዋል። ገርም ነው። አራም ወልጄ ቃልዬን ወልጄ ገንፎ አልበላም ብዬ ገንፎ አልበላሁም። ዛሬ ገንፎ ለምን አማረኝ? አገሬ ስገባ እበላለሁ። እንደዚህማ የሚጥም ከሆነ እንደዚህ ምስ አድርገው ሲያገነፉት የሚጥም ከሆነ ግን መብሰል ያስፈልገዋል። ውሃ ያስፈልገዋል። ውሃ የፈላ ውሃ፣ ቀዝቃዛ ውሃ ካረጋችሁበት ገንፎ አይወድም፣ እንጓጉላል። ግን ብስል ውሃ እየፈላ ያረጋችሁ ካበሰላችሁ አሪፍ ገንፎ ይሆናል ማለት ነው። አዎ 2 ማንኪያ ከበላው በቃ ተመስገን።
እና መልካም ቻው ባይ